ሰበር ዜና የትግራይ ክልላዊ መንግስት ጊዜያዊ አስተዳደር ጀነራል ታደሰ ወረደ በህወሓት ኃይሎች እንደታገቱ ተሰምቷል። በትግራይ ክልልም ለወታደራዊ ዓላማ ሲባል አፈሳ እየተካሄደ ነው። ህወሓትም ይህንን አፈሳ እንዲያቆም ጥሪ ቀርቦለታል። እንዲሁም ደግሞ 10 የተስማሙና ስምምነቱ ተፈረሰ እየተባለ መቋጫ ያላገኘው የአሜሪካና የኢራን ጦርነት አሁንም ደግሞ ስምምነቱን ትራምፕ እስኪያጸድቁት ነው የሚጠበቀው እየተባለ ነው። እንዲሁም ደግሞ በተያያዘ ዜና አሜሪካ በኢራን ላይ ከባድ ጥቃት ፈጽማለች ነው የተባለው። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ አርብ ግንቦት 21 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንዳረፋፈደች፣ በተለይ ደግሞ ዓለም እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። ይህ ወሬ ነጋሪ ነው። በየጊዜውና በየሰዓቱ ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመራረጡ ትኩስ ወሬዎችን ለናንተ እየተከታተለ ያደርሳል። እናንተም ይህን ወሬ ነጋሪ የተሰኘው የወሬ ማድረሻ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የወሬያችን አድማጮች እንድትሆኑ ጋብዛችኋለሁ። በቅድሚያም ከሀገር ቤት ውስጥ ካገኘናቸው ወሬዎች እናልፋለን። ሰበር ዜና የትግራይ ክልላዊ ጊዜያዊ አስተዳደር መንግስት የሆኑት ጀነራል ታደሰ ወረደ በህወሓት ታጣቂዎች እንዲሁም ደግሞ በደብረጽዮን መሪነት እንደታገቱ መረጃዎች ወጥተዋል። ጀነራሉ መታገታቸው ተረጋግጧል። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳዊ ጋዜጣ ይፋ አድርጎታል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌደራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ተብሏል። ጀነራሉ ታግተዋል የተረጋገጠ መረጃ ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ ወረደ የት ጠፉ በሚል ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሆነ መረጃ ደግሞ በትላንትናው ዕለት ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮችን ዋቢ አድርጎ ዘግቦታል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል የፈረንሳዩ ታማኝ ጋዜጣ። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌደራል መንግስት ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቦታል። የአፍሪካን ኢንተለጀንስ ዘገባ እንደሚያመላክተው ከሆነ ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው የተባለው። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸውም ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣውም አያይዞ አብራርቶታል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደሚቻለው ህወሓት ጀነራሉን ለማገድ የወሰነው በሁለት በአበይት ምክንያቶች ናቸው። አንደኛው ጀነራሉ የነጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው እንዳይሾልኩና አዲስ አበባ በሚገኘው ምክር ቤት እንዳይገባ በሚል ነው ብሏል። በተጨማሪም ደግሞ በዚሁ አገራችን ላይ የሚገኘው የሰሜኑ ክፍል አሁንም ውጥረቱ እንደቀጠለ ሲሆን በአካባቢው የሚገኙ ወጣቶች ለወታደራዊ ዓላማ እየታፈሱ እና እየተወሰዱ ይገኛሉ። የግዳጅ ወታደራዊ አፈሳው በክልሉ የጦር መሪዎች እንደሚመራም ደግሞ ታውቋል። በትግራይ ባለፉት 2 ሳምንታት እየተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በክልሉ ጀነራሎች እንደሚመራ ታውቋል። ህወሓት የዚህ ድርጊት ተባባሪ ነውም ተብሏል። የሰብአዊ መብት ድርጅቱ ይህንን
ይህንን የግዳጅ ወታደራዊ አፈሳ የጦር ወንጀል ሲልም ፈርጆታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ለጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን አረጋግጦታል። ይህን ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎች እና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቁሟል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚል ነገር አለ፣ ሶስተኛ ደግሞ ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እየተካሄደ እንደሆነ አጣርቶታል። በኃይል ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች ወጥተዋል ተብሏል። ምክንያቱ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ሲሉ ድርጅቱ ማያይዞ ገልጿል። በተለይ ደግሞ የፕሪቶሪያ ስምምነት ወደ መፍረስ ደረጃ መምጣቱ አንዱ ምክንያት መሆኑንም ገልጿል። ሰውን አስገድደህ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉም የድርጊቱን የጥፋት ደረጃ ጠቅሰዋል። ይህንን እያደረገ ያለውም የትግራይ ክልል ውስጥ ያለው ወታደራዊ ኃይል እንደሆነና ህወሓት ደግሞ የሚተባበር ትልቁ ኃይል ነው ብለውትም ፈርጀውታል። በዚህ ደግሞ በተያያዘ ዜና ህወሓት እያደረገው ያለው በጦር አፈሳ ላይ ህወሓት ከቅርብ ቀናት ወዲያ አስገድዶ የወጣቾች ወታደራዊ አፈሳ እያካሄደ መሆኑን ይህም ህዝብን በጭንቀት ውስጥ የከተተ በመሆኑ በአስቸኳይ እንዲቆም ሳልሳይ ወያኔ ትግራይ ፓርቲ ደግሞ ጥሪውን አውጥቷል። ጥሪም አቅርቦላቸዋል። ፓርቲው ህወሓት እየተካሄደ ያለውን አስገዳጅ አፈሳ ለማቆም ፖለቲካዊና ዲፕሎማሲያዊ ስራዎችን እንደሚሰራ አስታውቋል። ሌላው ፓርቲው የኢትዮጵያ መንግስት ተፈናቃዮችን ወደ ቀደመ ቀያቸው እንዲመልስ ጠይቆ በትግራይ ላይ ደመወዝና መሰረታዊ ሸቀጦች መከልከል ተገቢነት የሌለው ተግባር በመሆኑ በጽኑ እቃወማለሁ ሲል ገልጾታል። ህወሓት በቅርቡ መልሻለሁ ላለው ምክር ቤትና መንግስት እውቅና እንደማይሰጥና ምክር ቤቱ የሚያሳልፋቸው ውሳኔዎችንም ምንም ተቀባይ የሌላቸው መሆኑን ሳልሳይ ወያኔ ፓርቲ አስታውቋል። ሌላው በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረው የመሰንጠቅ አደጋ ምክንያት ከፓርቲው ጋር ፈጥሮት የነበረውን የግንባር ምስረታ ለጊዜው ማቋረጡን ይፋ አድርጎታል። በትግራይ ውስጥ ሌላ ዙር ጦርነት እንዳይከሰት ደግሞ በተጋሩዎች መካከል ውይይትና እርቅ እንዲደረግ ጥሪ ቀርቦለታል። ይህ ሁሉ መረጃ የተገኘው በሰሜኑ የሀገራችን ክፍል ባለው ወቅታዊ ውጥረት ነው። ላደረሱን መረጃዎችን እናመሰግናለን። ከወዲያ ደግሞ ወደ መካከለኛው ምስራቅ ጦርነት በተለይ ደግሞ ወደ አሜሪካና ወደ ኢራን ጦርነት ስንሻገር 10 የተስማሙና ስምምነቱ ፈረሰ እየተባለ መቋጫ ያላገኘው የአሜሪካና የኢራን ጦርነት አሁን ደግሞ ስምምነቱን ትራምፕ እስኪያጸድቁት እየተጠበቀ ነው ሲሉ አንዳንድ መረጃዎች ወጥተዋል። አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒኩለር ፕሮግራሟ ላይ ለመደራደር መስማማታቸው ተዘግቧል። አክሲዮስ ሁለቱ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱ ፕሬዝዳንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው ብሏል። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ የዓለም አቀፉ የነዳጅ ዋጋ ላይ ደግሞ ቅናሽ ታይቷል ነው የተባለው። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባዳር አባሲ ውስጥ በሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆነ የገለጸቻቸውን ወታደራዊ ማዕከላትንም በቦምብ ደብድባለች። መደብደቧንም ደግሞ አስታውቃለች። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ የኢራን ድሮኖችን መተው እንደጣሉ የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ባንዳር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው ተብሏል። የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውንም ደግሞ ዘግቧል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብን ማስቆሙን ታስኒም የዜና ወኪል ዘግቦታል። ዘገባው እንዳመላከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱን ገልጿል። እናም ይህ የሁለቱ ሀገራት ስምምነት የመጨረሻ መቋጫው የዶናልድ ትራምፕ ፊርማ ነው
ተብሎ እየተጠበቀ ይገኛል። ምን እንደሚፈጠር ደግሞ ቀስ ብለን የምናየው ይሆናል። በተያያዘ ዜና ደግሞ አሜሪካ ትናንትና ማምሻውን በስትራቴጂካዊ የኢራን የወደብ ከተማ ባንደር አባስ 3 ከባድ ፍንዳታዎች እንደፈጸመች ተሰምቷል። አሜሪካ በኢራን የድሮን ጣቢያ ላይ ራስን የመከላከል ጥቃት መፈጸሟንም ደግሞ አረጋግጣለች። ከትላንት በስቲያ ግንቦት 19 ቀን 2018 ዓ.ም በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው ስልታዊዋ የኢራን የወደብና የባህር ኃይል መሰረት ከተማ ባንደር አባስ ምስራቃዊ ክፍል የሆኑት 3 እጅግ ከባድ የሆኑ ፍንዳታ ድምጾች ተሰምቷል። ፍንዳታውን ተከትሎም የኢራን የአየር መከላከያ ስርዓቶች ለአጭር ደቂቃዎች ተንቀሳቅሰው እንደነበር የሀገሪቱ የዜና ምንጮች ዘግበውታል። የአሜሪካ መከላከያ ባለስልጣናት ለዓለም አቀፍ ሚዲያዎች እንደገለጹት ከሆነ የአሜሪካ ጦር ኃይል በባንደር አባስ የሚገኝ የኢራን የድሮን መቆጣጠሪያ ጣቢያ በአየር ጥቃት ተመቷል ነው ያሉት። ይህ እርምጃ የተወሰደው ኢራን በሆርሙዝ ባህረ ሰላጤ ላይ ስጋት የሆኑ 4 የጥቃት ድሮኖችን ካስወነጨፈችና በአሜሪካ ከተመቱ በኋላ ነው። 5ኛውን ድሮን ለመከላከል የተሰነዘረ ስልታዊ እርምጃ መሆኑንም ዋሽንግተን አስታውቃለች። ይህንን ተከትሎ ኢራን አሜሪካ ይህንን ጥቃት የፈጸመችው ከኩዌት የጦር ሰፈር በመነሳት ነው ያለች ሲሆን ኢራን በኩዌት በሚገኘው የአሜሪካ የጦር ቤዝ ላይ ጥቃትም እንደፈጸመች አልሸሸገችም። ኩዌት አብዛኞቹን የኢራን ሚሳኤሎችና ድሮኖች ማክሸፏንም ገልጻለች። የሁለቱ ሀገራት መጠዛጠዝና እርስ በርስ መጎነታተል እስካሁን አላበቃም። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች፣ እንዲሁም ውላለች። ይህ ወሬ ነጋሪ ነው። በየጊዜውና በየሰዓቱ ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተሰሙ ወሬዎችን በትኩሱ ያደርሳችኋል። እናንተም ሰብስክራይብ እያደረጋችሁ የወሬያችን አድማጮች ትሆኑ ዘንድ ግብዣዬ ነው። ለዛሬ ለዕለተ አርብ ግንቦት 21 ቀን 2018 ዓመተ ምህረት የነበረን የወሬ ነጋሪ ወሬያችን እነዚህን ይመስላሉ። ለወዳጅ ዘመዶቻችሁ እንድታጋሩ ስል እያሳሰብኩኝ በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።